ከኔ ጋር የሚደንሱ ማን ያሸንፋል? የአሸናፊዎች ብቻ በኢቢኤስ ቴሌቪዥን አሁን ጀምሯል። ናሆም በየነ ነኝ። በቅድሚያ እንግዶቼ እንዲሁም ታዳሚዎች እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ዛሬ ለየት ያሉ እንግዶች ናቸው ያሉ። እንተዋወቅ፣ ስምና ትምህርት ቤት። እሺ፣ አብስራ ዋስኮም እባላለሁ። ትምህርት ቤቴ ማይ ሊትል ኤንጅልስ። እሺ፣ አንተስ? ስሜ ዮኤል ሮቤል ይባላል። ትምህርት ቤቴ ሴንት ጆሴፍ ስኩል። ሴንት ጆሴፍ። እሺ፣ ስሜ ማራማይ ሰለሞን ይባላል። ለመማረው ዝግራቴ ፍሎስ። እሺ፣ ወንድሜ? ስሜ አሚር መካሻ ይባላል። የምማረው ፊደል። እሺ፣ የቡድን ስም መረጣችሁ ማን አላችሁ እናንተ? የሮቤል ፋሚሊ። እሺ፣ እነ ማራማይ? ጀሚላ እና የሮቤል ፋሚሊ። ውድድሩን ከመጀመራችን በፊት ከማን ይጀመር? ቅድሚያ ለታላቅ። የሮቤል ፋሚሊዎች ይጀምራሉ። ሳጥን ከመምረጣችሁ በፊት እኔ ሳጥኖቹን አነብላችኋለሁ። ጭልጥ፣ መለወጥ፣ የተዘጋ፣ መያዣ፣ ዙሪያ፣ አቀለመ። የሮቤል ፋሚሊ የትኛው ተመረጠ? ጭልጥ። እሺ፣ እነዚህ ሰዎች በብርጭቆ ቀርተው የሚጠጧቸው 7 ነገሮች። የሮቤል ፋሚሊ ሰዓታችሁን ተጠቀሙ። በሃይላንድ የሚያዘው ውሃ፣ በተለያዩ አትክልቶች ምናምን የሚሰራው ጁስ፣ ከለም የሚመጣው ወተት፣ እንዲህ ተበጥብጦ የሚጠጣው ጁስ። አይ ተበጥብጦ እንዲህ በሱ። የወተት አይነት ነው። እርጎ። ትኩስ ነገር ሻይ። የጠጆ ነው። ጎበዞች። የሮቤል ፋሚሊ ከ7ቱ 6 መልሰዋል። የሮቤል ፋሚሊ 6 ነጥብ አምጥታችኋል። ጎበዞች። መጨረሻ ላይ ሰዓት የወሰደችው አለች። ብርዝ ከአልኮል ነፃ ናት። ማርና ውሃ ተቀላቅሎ የሚሰራ የሚጣፍጥ ነገር ነው። ያብሰራ ነው። በጣም ትወጃለሽ ብርዛ? አይ በጣም አሪፍ። እሺ፣ ጀሚላዎች ዝግጁ ናችሁ? የትኛው ሳጥን ተመረጠ? መያዣ። እነዚህ ትንንሽ ቦርሳ ውስጥ ሊያዙ የሚችሉ 7 ነገሮች። ጀሚላዎች ሰዓታችሁን ተጠቀሙ። ብር። ባፍሽ መናገር ትችያለሽ ማለት ነው። ከፍትበት መክፈቻ። ይለፋኝ። እነዚህ የብር ሲዘረዘር ሳንቲም። ምን እናፈጥበት? ሶፍት። ይሄ እንደዚህ የምናሳይ ራሳችንን መግለጫ። መታወቂያ። ብስኩት። ምናኝካው? ማስቲካ። ጀሚላዎች በጣም አሪፍ። ድምጽ ተጠቅማችሁ ማስረዳት ትችላላችሁ። እሺ፣ ማይቻለው ቃሉን መጥቀስ ብቻ ነው። ጀሚላዎች ከ7 5 መልሰዋል። በጣም ጎበዞች። የሮቤል ፋሚሊ እንዴት ነው እነ ጀሚላ? ጎበዞች ናቸው። ያያዛችኋል። በአንድ ነጥብ ነው የበለጣችኋቸው። እናንተ 6 መለሳችሁ፣ እነሱ 5። የትኛው ሳጥን ተመረጠ? የተዘጋ። እነዚህ ሊታሸጉ የሚችሉ 7 ነገሮች። የሮቤል ፋሚሊ ሰዓታችሁን ተጠቀሙ። ሰዎች ለተለያዩ ቦታ ሲሄዱ የሚላላኩበት ጽሑፍ ነገር። ሰዎች ብዙ ጊዜ የምንጠጣው ውሃ። ምን በለው እንደ ኮሽኮሽ ነገር የሚመስል ብስኩት። ምን ጽፍበት ደብተር። ለስላሳዎች ያሉበት የ30 ሳጥን። አይ ሌላ። እሺ፣ ምን የምትኖሪበት ምንድን ነው? ቤት። የተለያዩ ነገር መገዥበት። የሮቤል ፋሚሊ ከ7 5 መልሰዋል። ትንቅንቁ እንደቀጠለ ነው።
በጀሚላና በሮቤል ፋሚሊ መካከል የሚደረገው እነሱም ቅድም 5 አመጡ አሁን እነሱም 5 አመጡ ያስፈራሉ እንዴ አስፈሩ አይደለ እኔ አይደለም ያልኩት እሺ ጀሚላዎች የትኛው ሳጥን ተመረጠ ዙሪያ እሺ እነዚህ ትምህርት ቤትና መኖሪያ አካባቢያችን ላይ ሊገኙ የሚችሉ 7 ነገሮች ጀሚላዎች ሰዓታችሁን ተጠቀሙ እንደዚህ የሚነሳ ፎቶ እንደዚህ ይለፈኝ ምንገዛበት ብር ቅድም እነሱ ያሉት ደብ ምንገዛበት ቦታው ሱቅ እቃ ምግብ ምናምን ምንበላበት ሳህን ቦታ ምግብ ቤት ሌላ ይለፈኝ ምን ታከመበት ቦታ ሆስፒታል ሌላ ሐኪም ቤት ሌላ ጀሚላዎች ከ7 በዚህኛው አንድ መልሰዋል ግን የት ነው የምንታከምበት ቦታ የተባለው ክሊኒካ ደርሳበት ነበር እኮ ሰዓትን ቶሎ መጠቀም ነው በጣም አሪፍ እሺ ማራማዊት ጀሚላ የሚል ፊልም ሰርተሻል በቅርቡ አዎ አይደለ ማን ካስት አደረገሽ ሰተቴ ቁምላቸው ድሉ ፊልሙ ተለቋል እንዴ አልተለቀቀም እሺ ሲኒማ ላይ ታየ እየታየ ነው ትወና እንደምትችይ መቻወቅሽ መጀመርሽ ትወና ከ2 ዓመት በፊት ከ2 ዓመት በፊት ፊልሞች ታይ ነበር ወይ ቲያትር ምን ብዙ ናቸው ብዙ ታያለሽ ከዛ የሆነ ጊዜ ትወና ፍቅር ፈንቅሎ ወጣረ እንደዛ ነው የገባሽበት ወደፊት ምን መሆን ትፈልጊያለሽ በዚህ በትወናው ነው ከዛ ትምህርትም አለ በትወና ጎበዝ ተዋናይት መሆን ትፈልጊያለሽ ማለት ነው አሁን ስንተኛ ክፍል ነሽ 5ኛ ክፍል ትምህርት ቤት እስከ ተሰራላችሁ ሚኒ ሚዲያ ላይ ሰልፍ ላይ በቃ እኔ ያለው ነው የምትሆነው ነገር ሲኖር አይደለ ምን ተውነሽ ታውቂያለሽ እዛ ሞኖሎግ በእውነት ብቻሽን አንድ እንትን ካራክተር ይዘሽ እስኪ ትንሽ አንድ ሁለት መስመር እሺ አትይልም ሞቅ ያረጋል የተረት ድርጎን መሟገትም ባትወድም እኔ ካንተ መልስሻለሁ መቼም ላንተ ወራ አይገድብህም አስጨንቆ አያስጠብም ከጀርባህም ላበህ አያፈልቅም መልስ ቢጠየፍ ህሊና ፌዘኝነትን ወዶ ከአባተ የስልጣኔ ሃሁ አብግዳ ተወላግዶ ከልጅህ ማነህን ጥያቄ ምላሽ ተካክዶ ቢሆንም ያለው ቅሉ አበው መጠየቅ ከብድህም አሉ እስቲ ልጠይቅህ ያንተ ማን ነው አባተ ስልጣኔን ቀድሞ የማለደ በማይነቀዝ ግዙፍ ግብሩ አዲስ ብርሃን ያቀደደ ያ ባየር በራ የምትሆን ታምር ባልተጸነሰ ቴክኖሎጂ የማይጠፋ ቅርጽ ያኖረ ያ ኢላሊበላ መቅደስ ፈልፋይ ያክሱምን ሐውልት ጠራቢ የጣለ አንደብር ደባሪ ያ ስልጣኔን ቀድሞ የማለደ ማን ይሙት ብሎ አንተን ወለደ አባቴ ይሙት እንዳትለኝ አንተን ሲወልድ ነው ሞቱ ትጉ ወራሽ በማጣቱ ቦይ በመገደቡ ጉዞ በመታገቱ የሱ እረፍት ሞት አይደለም አንተን ሲወልድ ነው ሞቱ ነገ አንተ የወለድከው ልጅ ይጠይቃል ላሊበላ እንዴት ተሰራ አክሱም እንዴት ቆመ ቢለ በቅሎ ነው ብለህ ነገረው መሬት ፈንቅሎ ወጥቶ ተአምር ነው ይበልሱም በተአምራት ተቃኝቶ እንዲ ሳትሞት ሞተህ ቢያይ ምድራዊ ጥረቱን ክደ ያን ጊዜ ነው ለስሞት ያን ጊዜ ነው ለስሞት ቢሞትም ዳግም ሞቱ ሺ ጊዜ ስለዛች ስለ ታላቋ ብሪታንያ ውዳሴ ከንቱ ብታነበን እኔም ስለ ኢትዮጵያ ሀለን አረ ስለ ህዝቦቿም ኃያልነት ከእጄ መዳፍ ሳትወጣ አሳይ አባቴ ይሙት ከእጄ መዳፍ ሳትወጣ አሳይሃለሁ በጣም ጎበዝ ማራማዊት የወደፊቷ ምርጧ ተዋናያችን ነው የምትሆነው ጎበዝ በጣም ጎበዝ አባቴ ይሙት አይደል እሺ ሮቤል ፋሚሊ ማራማዊት ዘራፍ ብላለች እንግዲህ ተስፋ አባቴ ይሙት አታሸንፉም ነው ይመስለው የትኛው ሳጥን ተመረጠ መለወጥ እሺ ሰዎች ሊቀይሯቸው የሚችሏቸው 7 ነገሮች ሮቤል ፋሚሊ ሰዓታችሁን ተጠቀሙ ልብስ ከስምን ለብሰው ሱሪ ይሄ ምንድን ነው ጫማ እሺ አንተ የምትጠራበት ስም እሺ አእምሮ ውስጥ ያለው አንጎል አይደለም
ሀሳብ አዎ የምትኖርበት አካባቢ አይደለም ቤት አዎ የሮቤል ፋሚሊ ዙሩን አክርረውታል። ከ7 5 መልሰዋል። 5 መልሰዋል። ጎበዞች እንዴ! እኔ ገረመኝ ጭንቅላት ውስጥ ያለው ሲል አንጎላ ላይ ወዲያው ሀሳብ እንዴት ተናበባችሁ? ኢዩኤል ከባድ ነው ማለት ነው። ፈተና ላይ ምናምን ባላየ ትመልሳለህ ክፍሉ እንዴ ምናምን ብለህ ጎበዞች። እሺ ጀሚላ የትኛው ሳጥን ተመረጠ? አቀለመ ነው ያለው። አቀለመ። እነዚህ ጥቁር ሊባሉ የሚችሉ 7 ነገሮች ጀሚላዎች ሰዓታችሁን ተጠቀሙ። እሳት የምናያይዝበት ከሰል፣ ይሄ ጫማ፣ ቡና የሚፈላበት ጀበና፣ ይሄ አንተ ያረካው ልብስ አይደለም ቲሸርት፣ ያለኝ ነው። ይሄ ምን ይባላል? ያ ካሜራ አይደለም። ይሄ ብቻውን እሺ። ግድግዳ፣ ወንዶች የሚለብሱት ወይም ደግሞ ትምህርት ቤት ስንሄድ ሸሚዝ፣ መጀመሪያ ይለፍ። ጀሚላዎች በጣም አሪፍ ጥሩ ተናበዋሉ። አሚርና ማርያማዊት ከ7 6 መልሰዋል። 6 መልሰዋል። ጎበዞች። እንዴት ነው ነገሩ? ያያዛቸው የሚያሸንፉ ይመስላችኋል? ቀስ በሉ ጀሚላዎች እያሉ ነው እነ ሮቤል ፋሚሊ። በጣም አሪፍ። አሁን ገንዘብ ወደሚያስገኘው ወንበር ከመሻገራችን በፊት የነጥብ አብላጫውን የወሰዱትን እንገልጻለን። የሮቤል ፋሚሊ 16 ነጥብ። ጀሚላዎችም ብዙ አራቁም እየተከተሉ ነው። 12 ነጥብ። ስለዚህ በነጥብ አብላጫ የሮቤል ፋሚሊዎች ስለበለጡ ያብስራ ገንዘብ ወደሚያስገኘው ወንበር እባክሽ። ማን ያሸንፋል? አሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። የሮቤል ፋሚሊዎች ወንበሩን ተቆጣጥረውታል። እንዴት ነው? አሪፍ ነው። አንቺ ጋር አሪፍ ነው። ዝግጁ እናንተም አይደለ? አሁን ምን እንደሚሆን ህጉን እነግራችኋለሁ። ዳሽ ሙላ ጥያቄ ይመጣል። ልክ ትምህርት ቤት እንደሚመጣው ሚስተር እንደሚሰጡት ማለት ነው። ያ ዳሽ ሙላ ጥያቄ የራሱ የሆነ 3 መልሶች አሉት። እያንዳንዳቸው መልስ የየራሳቸው የገንዘብ መጠን አለ። የመጀመሪያው 10,000፣ ሁለተኛው 5,000፣ ሶስተኛው 3,000 ብር። ታዲያ ያብስራ ለምንድን ነው ተለይታ እዚህ ጋር የተቀመጠችው አለችኝ እንበል ማርያማዊት። ያብስራ በነጥብ አብላጫ እዚህ ስለተቀመጠች ቀድማ የጻፈችው መልስ እኛ እናያለን። እሷ የጻፈችውን መልስ ኢዩኤልም ከጻፈው ማርያማዊትም ከጻፈችው አሚርም ከጻፈው ገንዘቡ ተባዝቶ ወደ ማን ጋር ይገባል? ወደ እነ ሮቤል ፋሚሊዎች ጋር ይገባል ማለት ነው። አሁንም ማርያማዊት የጻፈችው መልስ ኢዩኤል ጽፎት እናንተ ባጽፉት ገንዘቡ እዚሁ ይገባል ማለት ነው። ሁለቱም የጻፉት መልስ እዚህ ጋር መልሱ ላይ ሳይኖር እናንተ የጻፋችሁት ግን ካለ ገንዘቡ ወደ እናንተ ይመጣል ማለት ነው። ያብስራ መልሳ አንደኛውን አግኝታ እናንተ ሁለተኛውንም ሶስተኛውንም ብትጽፉት ገንዘቡን አታገኙትም። ምክንያቱም በነጥብ አብላጫ ወንበሩን የተቆጣጠሩት የሮቤል ፋሚሊዎች ስለሆኑ ማለት ነው። ግልጽ ነው? ያብስራስ ግልጽ ነው? በጣም እሺ። ያብስራ ቀስ ብለሽ ወደዛ ዙር ይለኛልሽ። ጥያቄው ምንድን ነው የሚለው? ብዙ ጊዜ ልጆች ካፌ ገብተው የሚያዙት ዳሽ ነው። ብዙ ጊዜ ልጆች ካፌ ገብተው የሚያዙት ዳሽ ነው። ምንድነው የምታዙት ካፌ ስትገቡ? መልሱን ወደ ጎን በትልልቁ የተሰጣችሁ ወረቀት ላይ ጻፉ። ብዙ ጊዜ ልጆች ካፌ ገብተው የሚያዙት ዳሽ ነው። ምን ያዛል? ያብስራ ጨረሽ? ጨርሻለሁ። እሺ፣ ቀስ ብለሽ ከጎንሽ ላለው ካሜራ መልሱን አሳይልኝ። የጻፍሽው መልሰሽ ሸፍኚው። አሁን ቀስ ብለሽ ወደዚህ ዙሪ። እሺ፣ ለካሜራው ያሳየሽውን መልስ ለእኛም ታሳይናለሽ። ኬክ። ኢዩኤል ምን ብለን የመለስከው? ኬክ። ማርያማዊ ኬክ። አሚርም በርገር። አሪፍ አሪፍ። እሺ፣ ዳብስራ ዙሪ። እሺ፣ መልሱ ምንድን ነው? እኔ ኬክ አማርኛ እዚህ ሁሉ ኬክ ሲጻፍ መልሱ ምንድን ነው? ኬክ ለስላሳ መጠጥና
በርገር ብሏል። ስለዚህ አንደኛው መልስ 10 ሺህ ብር ዋጋ ሲኖረው የአብስራ ሲደመር የዩኤል ሲደመር የማርያማዊ ሲደመር ስንት ሆነ? 30 ሺህ ብር። 30 ሺህ ብር ወደ ሮቤል ፋሚሊ ካዝና ውስጥ ተሰብስቦ ገብቷል። 30 ሺህ ለዚህ 30 ሺህ ብር ማርያማዊ ትልቅ አስተዋጽኦ አድርጋለች። ሞቅ አድርጋችሁ መለስ። ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር ላይ ደርሷል። በመጀመሪያው ዙር የሮቤል ፋሚሊዎች 30 ሺህ ብር አግኝተዋል። በዚህም ሳቢያ የያብስራና የዩኤል ቤተሰቦች ወላጆች በሸነና እያሉ ነው። በሸነና እያሉ ነው። በጣም አሪፍ ጀሚላዎች፣ እናንተም አሁን እድል አለ። ዙሩን ማክረር ነው። ቅድም ታላቅ ይጀምር ተብሎ እነሱ ስለጀመሩ አሁን የምትጀምሩት እናንተ ናችሁ። ሳጥኑን ከመምረጣችሁ በፊት አነብላችኋለሁ። መስከረም፣ ቤት፣ ቆመ፣ ክብ፣ ሽርሽር፣ ባለጸጋ ናቸው። ጀሚላዎች የትኛው ሳጥን ተመረጠ? ቤት። እሺ፣ እነዚህ ቅዳሜ ወይም እሁድ ከምግብ በኋላ ልጆች ሊያደርጓቸው የሚችሉ 7 ነገሮች። ጀሚላዎች ሰዓታችሁን ተጠቀሙ። እቃቃ ምን እናደርጋለን? መጫወት፣ ማንበብ፣ ሌላ ማጥናት፣ መተኛት፣ ይሄን ማየት፣ ቲቪ ማየት፣ የሆነ ነገር መስራት፣ መጻፍ፣ መስራት፣ ፈጠራ፣ ይለፍ እንትን ማለት፣ መነጋገር፣ ማውራት። ጀሚላዎች አሪፍ ነው። አሚር መስራትን ስታስረዳ እነ ሚስተር ቤት ሄደን እነ ሚስተር እንድንሰራ የሚሰጡ ነገሮች ማለት ትችላለህ። ቢሆንም ቲቪ ማየትን ሲያስረዳ ይሄን ማየት ብሎ ማየት የምትለዋን ቃሏን ስለጠቀሰ ከ7 4 ነጥብ 4 መልሰዋል። በጣም አሪፍ ነው። በጣም አሪፍ። ዙሩን ከበድ አድርጋችሁ ነው የጀመራችሁት ጀሚላዎች። ወደ ሮቤል ፋሚሊ እንመለስ። የትኛው ሳጥን ተመረጠ? ክብ። እነዚህ 2 አይን ካላቸው እንስሳት መካከል የሮቤል ፋሚሊዎች ሰዓታችሁን ተጠቀሙ። እሺ፣ ብዙ ጊዜ እቃ የሚሸከም እንስሳ አህያ። በጣም ለፍላፊ የሚባል የቤት እንስሳ። ሞኝ የሆነ እንስሳ ውሻ ነው። ሞኛ። የሚጋለብ ፈረስ። ብዙ ጊዜ ቤት ውስጥ እንደ ቅርጫ ምናምን የሚሰራ የቤት እንስሳ፣ ለቅርጫ የሚገለግል። ለቅርጫ ድመት። ሌላ የዱር እንስሳት ዋና አንበሳ። የሮቤል ፋሚሊ በጎች ሞኞች ናቸው፣ ፍየሎች ለፍላፊዎች ናቸው፣ ድመት ለቅርጫ ብላለች አብስራ። እነሚያው አብስራ ቻይናዊ ናቸው። በጣም አሪፍ። ጀሚላዎች ፈገግ በሉ እንጂ ገና ነው አለ እንዴ። ይሄውን በር እናንተን ነው የሚጠብቀው። የትኛው ሳጥን ተመረጠ? ሽርሽር። እነዚህ ደን አካባቢ ሊታዩ የሚችሉ 7 ነገሮች። ጀሚላዎች ሰዓታችሁን ተጠቀሙ። አንተ ምንድነህ? ሰው። እንዲህ የምትዘላል ዛፍ። አረ ምዘል ዛፍ ላይ ጦጣ። ምበር፣ ወፍ። ይሄ እንደዚህ በጣም ትልቅ ምናምን ቦታ ምን ይባላል? ፎቅ አይደለም። ውጣ ውረድ ነገር ወጣ ላይ ወጣው ይለፈኝ። ቅድም የምትዘልበት ጦጣ። ዛፍ። ይሄ እንደዚህ ውሃ ምናምን የሚደረግበት መንገድ ላይ የሚደፋው ወይም ደግሞ ብዙ ጎበዞች ከ7 4 መልሰዋል። ማርያማዊት ውጣ ውረድ ያልሽው ምን ነበረ? አሚር ፎቅ ያለው ተራራ ነበረ። ተራራ። አዎ ጫካ ውስጥ ፎቅ ምንም አይሰራም አይደል? አሪፍ ነው። 4 ነው ያመጣችው። ጎበዞች። እሺ
ሮቤል ፋሚሊ እንዴት ነው? የከበዳችሁ ነው አይደል? አትዋሹ። በጣም ነው የሚያስረዱት እነሱ። እሺ የትኛው ሳጥን ተመረጠ? ቆመ። እነዚህ 4 እግር ያላቸው 7 ነገሮች የሮቤል ፋሚሊዎች ሰዓታችሁን ተጠቀሙ። የምንቀመጥበት ወንበር አይደለም። ሳሎን ውስጥ ያለ ዳይኒንግ ቴብል አይደለም። ጠረጴዛ አይደለም። ሳሎን ውስጥ የምንቀመጥበት ሶፋ። አሁን ቅድም ያልከው የምንቀመጥበት ወንበር። ልብስ የሚቀመጥበት እንትን ቁም ሳጥን። የምንተኛበት አልጋ። የቤት እንስሳ ነው። በግ፣ ውሻ። እንዲህ ተቀምጠን ምግብ ምናምን ልንበላበት እንችላለን። ሮቤል ፋሚሊ ከ7 5 መልሰዋል። በጣም አሪፍ። ኢዩኤል የቤት እንስሳ ሲባል ለበግ ልዩ ፍቅር አለው። በቃ ጎበዞች። እሺ ያብስራ እንዴት ነሽ? ደህና። እኔ ይሄን ፊት አውቀዋለሁ። መጀመሪያ ግን ካሜራ ላይ የወጣው የት ነበር? ድሮ እንትን በ3 ዓመቴ ነው የጀመርኩት። በ3 ዓመትሽ? እና ውዝዋዜ ውድድር ወዳደር ነበር። የት ነበር የምትወዳደሪው? የወጥ ታለንት ሾው ላይ። በ3 ዓመትሽ? አዎ። ውዝዋዜ ተወዳለሽ? ውዝዋዜ ብቻ ነው ወይስ ትወናም አለ? እኔ እኮ ብዙ ሰምቻለሁ። ትወናም ነው። ማሚን ጠርቼ ላስወራዝ። ትወናም እሰራለሁ። እሺ። ትወና፣ የተለያዩ ማስታወቂያዎችና የቲያትር የመድረክ ቲያትር የፍሬለም ሽባባውን ቤተሰብ ሰርቻለሁ። የመድረክ ቲያትርም ትሰሪያለሽ? አዎ። ዋው! ቲያትር ትወጃለሽ? አዎ፣ ደስ ይለኛል። በእውነት ታለንቱ አለኝ ብለሽ ታስቢያለሽ? አዎ። ታዲያ ለኢቢኤስ አዲስ አይደለሽም አይደል? አይደለም። አይዞህ። ድሮ ኢቢኤስ ላይ ነበርሽ። እሱንም ንገረኝ እስኪ። አዎ፣ ድሮ 2 ዓመት ኢቢኤስ ላይ የልጆች ፕሮግራም ላይ ሆስት አድርጌያለሁ። ሆስት ታደርጊ ነበር? እሺ። እና ዋልታ ቲቪ ላይ ሆስት አደርግ ነበረ የልጆች ፕሮግራም። ታዲያ እኔ ምንም ሆስት አደረግ ወይ ቃውልቄ ልስራሽ እንዴ? ሁሉንም ጨረስሽ እኮ። እሺ። ከሰሞኑ ደግሞ አዲስ ፊልምም አየሁ። ትሬለሩን እያየሁ ነበረ። አዎ፣ ብዙ ፊልሞችም እሰራለሁ። እሺ። ምን ሰርተሻል ፊልሞች? ሶዳሬ ላይ እሰራለሁ። እና የተለያዩ ተከታታይ ድራማዎች ሲትኮሞችን 9ኛው ሺህ ላይ ተሰርቻለሁ። 9ኛው ሺህ ላይም ነበር? እሺ። ብዙ ላይ ሰርቻለሁ። ማስታወቂያዎች በዛ ኮነት ወደፊት ምን እንጠብቅ? እንጂ በትወናው ነው። ያው ትምህርትም ስንተኛ ክፍል እንደሆነሽ ጠይቀሻለሁ። ቅድም ነግረሽኛል። ግን ለነሱ 8ኛ ክፍል ላይ 8ኛ ክፍል ሚኒስትሪ ደረሰ ነው። ፊልምም የሰራሽ ነው። ወደፊት ትምህርቱንና የትወናውን አንድ ላይ ታስቀጥያለሽ? አዎ። ሀገሬን በተለያዩ ነገሮች ማስተዋወቅ እፈልጋለሁ። በትምህርቱም በትወናውም መቀጠል እፈልጋለሁ። በሁለቱም ነው መቀጠል የምትፈልጊው? ጎበዝ። እንደ አፍሽ ያድርግልሽ። ነገው አሪፍ ይሁን ብለን ተመኝተናል። ግን ከማጨብጨባችን በፊት የሆነ ነገር እንድትልልን እንፈልጋለን። ቀደም ማርያማዊት ትውበል ትፋት እያለች አንቀጥቅጠዋለች እና እስኪ ውዝዋዜም ከሆነ በራሴ ዝም ቢል ተወው። እሺ። እስቲ መድረክ ነው ይሄ እኔ ትፈልጊኛለሽ? ካራክተር ሉን ምን? አይ ችግር የለም። ድመቷ ሉን ተቀድሞ እሺ። የእንትን ቤት ውስጥ ሞልቃቃ ልጅ ሆኜ ልሰራ። የቤት ውስጥ ሞልቃቃ ልጅ? እሺ። ማሚ ለምንድን ነው ቆይ እኔ እንዲህ አይነት ምግብ አልፈልግም አላልኩሽም እንዴ? እኔ ትምህርት ቤት ሲሄድ አሪፍ የሚያጠግብ ምግብ ነው የምፈልገው። ምግብ እንኳን አሳነሽብኝ። ደግሞ ስልኬ እየተበላሽቷል። ሌላ አዲስ ስልክ እንድገዥልኝ እፈልጋለሁ። አመሰግናለሁ። ስለዚህ ቤት ውስጥ አሁን መስታወት ላይ ምናምን ብቻሽን የሆኑ ካራክተሮች ሰራለሽ ማለት ነው እንጂ ቤት እንዳታስቸግሪ ማሚና። ጀሚላዎች ወደ እናንተ መተናል። የትኛው ሳጥን ተመረጠ? መስከረም። እነዚህ ተማሪዎች ትምህርት በሚጀመርበት ጊዜ የሚያሟላቸው 7 ነገሮች። ጀሚላዎች ሰዓታችሁ ተጠቀሙ። ይሄ እንትኑ ደብተር፣ የምንጽፍበት እስክሪብቶ፣ እንደምናዝለው ቦርሳ፣ ይሄ የምንለብሰው ዩኒፎርም፣ የምንበላበት ምግብ የምንይዝበት ልሳቃ፣ የምንጽፍበት ሌላ እስራስ፣ ሌላ እሱን የምናጠፋበት ላጲስ። ጀሚላዎች
መልሰዋል። ከሰባቱ 7 መልሰዋል። 7 መልሰዋል። ደስ አይላችሁም እንዴ? ፈገግ በሉ እንጂ። አሁን እኮ መኮራራት ትችላላችሁ። 7 መልሰዋል። በጣም ጎበዞች። እንዴት ነው አያያዛቸው? ሙሉን መለሱት እኮ አንፈራም ነው። እሺ የሮቤል ፋሚሊ አንድ ሳጥናት የቀረችው ባለጸጋ መረጣችኋት? እሺ ባለጸጋ። እነዚህ ሽማግሌዎች ካጠገባቸው ብዙ ጊዜ የማይለዩቸው ነገሮች። የሮቤል ፋሚሊ ሳታችሁ ተጠቀሙ። መጽሐፍ፣ እዚህ ጋር መነጽር፣ እንደ ዱላ መቆሚያ፣ ሌላ እንደ ዱላ፣ ከዘራ፣ ዝንብ የሚያባሩበት ነገር ይላል። የሚለብሱት ወፍራሙ ጋቢ፣ የሚያደርጉት ኮፍያ፣ እንደ ነጠላ ነገር የሚሆን ብዙ ጊዜ ወገብ ላይ ምናምን ነገር የሚታሰር መቀነት፣ ሌላ አይ የሮቤል ፋሚሊ በጭራ ዝንቦቹን አባረው በነጠላ ራሳቸውን ደረብረብ አድርገው መቀነት ባይኖርም ሸብ አድርገው ከ7 5 መልሰዋል። 5 መልሰዋል። ጎበዞች፣ በጣም አሪፍ። ስለዚህ ነጥቡን እንገልጻለን። እንግዲህ በዚህ መሰረት አንገት ለአንገት ተናንቀው ነብስራ ድመት ለቅርጫ አቅርበው እነ አሚር ጫካ ውስጥ ፎቅ ገንብተው 15 ነጥብ ሁለቱም አውጥተዋል። ታዲያ በምን እንለያቸው ስንል እነ ጀሚላ የመጨረሻውን ሳጥን 7ቱን መደዳ ስለመለሱ የገንዘብ የሚያስገኘው ወንበር ላይ እነ ጀሚላ ይሄዳሉ ማለት ነው። ይሄዳሉ። ማታርጋችሁ ማረሚያዎቲን ወደ ወንበሩ ሸኙልኝ። ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። በዚህኛው ዙር ደግሞ ጀሚላዎች ወንበሩን ተቆጣጥረውታል። ዘነን ፈልሰስ አይደል? አሪፍ። እናንተም ቅድም እንኳን አግኝታችሁታል። እሺ ህጉን ልድገመው። ገብቷችኋል አይደለ? አሚር ገብቷል። ኢዩኤል አረበት ለዚህ ዝግጁ ናችሁ ማለት ነው። እሺ ማራማየት ቀስ ብለሽ ወደዛ ይዞሪልኝ። በጣም አሪፍ። ጥያቄው ምን ይላል? ልጆች ከቤት ውጭ ቁጭ ብለው የሚታዩት ዳሽ ውስጥ ነው። ልጆች ከቤት ውጭ ቁጭ ብለው የሚታዩት ዳሽ ውስጥ ነው። ልጆች የት ሊታዩ ይችላሉ? ጻፉ እንጂ። ከቤት ውጭ የት ቁጭ ብላችሁ እናያቸዋለን? በትልልቁ የተሰጣችሁ ወረቀት ላይ ጻፉት። ልጆች ከቤት ውጭ ቁጭ ብለው የሚታዩት ዳሽ ውስጥ ነው። ስትጨርሱ ማርከሩንም ወረቀቱንም ቁጭ አድርጉ። ማራማየት ጨረሽ? እሺ ቀስ ብለሽ ከጎንሽ ላለው ካሜራ የጻፍሽውን አሳይ። በጣም አሪፍ። መልሰሽ ሸፍኚው። ወደዚህ ቀስ ብለሽ ትዞሪያለሽ። ዳንዳን እያስፈራራሽ ነው። ዳንዳን። እሺ ጨርሳችኋላችሁ? መልሱን ለኛ አሳይልን። የጎረቤት ቤት ያብስራ ምን አልሽ? ትምህርት ቤት። ኢዩኤልስ? ትምህርት ቤት። አሚር? መጫወቻ ቦታ። እሺ ማራማየት አሁን ቀስ ብለሽ ተመለሽ። መልሶቹን አብረን እናያለን። ትምህርት ቤት፣ መኪና፣ መዝናኛ ቦታ። እሺ ማራማየት ተመለሽ ወደዚህ። ምንድን ነው ያልሽው? የጎረቤት ቤት። ያብስራ ምንድን ነው ያልሽው? ትምህርት ቤት። አንደኛው መልስ ነው። ኢዩኤል ምንድን ነው ያልከው? ትምህርት ቤት። አሚር ምንድን ነው ያልከው? መጫወቻ ቦታ። መዝናኛ ቦታና መጫወቻ ቦታ አንድ ስለሆነ 10,000 ብር እነሱ ሊያገኙ የነበረውን አሚር አትርፏችሁ 3,000 ብር አስገብቷል። 3,000
10,000 ብር ወደ ጀሚላዎች ካዝና ሰተት ብሎ ገብቷል። በጣም አሪፍ በጣም አሪፍ። ማራማይትን ሞቅ አድርጋችሁ ወደ ቦታው መልሱ። በጣም አሪፍ በጣም አሪፍ። በሮቤል ፋሚሊ እና በጀሚላዎች መካከል የተደረገው ትንቅንቅ እዚህ ላይ አብቅቷል። የሮቤል ፋሚሊ 30,000 አስገብተዋል። ብርቱ ተፎካካሪ የሆኑት ጀሚላዎችም 3,000 ብር ወደ ካዝናቸው አስገብተዋል። ማን ያሸንፋል? የአሸናፊዎች ብቻ። የዛሬው ይሄን ይመስል ነበረ። አብራችሁ የቆየሁት ናሆም በየነ ነኝ። በያላችሁበት ምችት ይበላችሁ። ቆይ ከዛ በፊት እዚህ መጥቶ መታደም፣ መወዳደር፣ ማሸነፍ የምትፈልጉ ካላችሁ ይሄው እዚች ጋር ባላችሁ ቁጥር ተመዝገቡ እንላለን። ማን ያሸንፋል? የአሸናፊዎች ብቻ።